ኦርቶዶክስ ቤተክርስቲያን ይሄንንም ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን ታሳድድ ይሆን? ጾምም አይደል? እስኪ እናውጋ ነው። ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም መድኃኒት የዘላለም ንጉሥ ወልድ ዋህድ አንድያ ልጅ ብላ በስርዓተ ቅዳሴ ክርስቶስ በመስቀል ላይ የሰጠውን ስጋና ደሙን እውነተኛ መብልና መጠጥ መሆኑን አምና እያቆረበች በጸሎትና በውዳሴ አቤቱ ጌታዬ ኢየሱስ ክርስቶስ ወይ ማረኝ የሚለውን የንስሐ ጸሎት እያጸለየች በበዓል አከባበር የክርስቶስን የማዳን ስራ የሚዘክሩ በዓላትን አስቀምጣ ልደቱን ብሎ በገና ተጠመቀ ብሎ በጥምቀት ተሰቀለ ብሎ በትንሣኤ ብላ እየሰበከች በመስቀል ክብር የማዳን ስራ ምልክት ብላ በመሳለም ማክበር ባንገት ላይ ማተብ ማዞርን ያስተማረች ለተሰቀለው ክርስቶስ አምልኮን የጻፈች ለጥንተ ስቅለቱ ስግደት ይገባል ብላ ያዘመረች በትምህርቷ በነገረ ክርስቶስ በክሪስቶሎጂ በሚስጥረ ስጋዬ ላይ ሲጀምር ቀዳማዊ ልደቱ ከዓለም በፊት ያለ እናት የተወለደ የባህሪ አምላክ ብርሃነ ዘእመ ብርሃን ከብርሃን የተገኘ ብርሃን ብላ የሰበከችው ሲቀጥል በዳህራዊ ልደቱ ዓለም ከተፈጠረ በኋላ ሰውን ለማዳን ከእመቤታችን ከቅድስት ድንግል ማርያም ያለ አባት በግብረ መንፈስ ቅዱስ መወለዱን የሰበከችው ፍጹም አምላክ ፍጹም ሰው ተብሎ መሰበኩ እንደኛ ሰው ሆነ፣ ተራበ፣ ተጠማ፣ ሞተ፣ ከኃጢአት በቀር ሁሉን ነገር መሰለን መባሉ መሰበኩ ሲሰልስ ደግሞ ተዋህዶ ያለ መቀላቀል ያለ መለያየት አንዱ አካል አንዱ ባህሪ ሆነ ስትል የሰበከችው በቅዳሴው የኢየሱስ ክርስቶስ ስቅላትና ሞት ትንሣኤው በበዓላት በአጽዋማት ምስክርነቱ ልደት፣ ጥምቀት፣ ሆሳዕና፣ ስቅላት፣ ትንሣኤ፣ ዕርገት፣ ጰራቅሊጦስ ብላ የእግዚአብሔርን የማዳን ስራ የሰበከችው በአብይ ጾም የክርስቶስን መከራና ትህትና እንድናስብ የጠየቀችው በስንክሳር በወንጌል ንባብ በሃይማኖተ አበው ስለ ኢየሱስ ክርስቶስ አምላክነት ሰው መሆኑን ሚስጥር ያመሳጠረችው ማንበብ የማይችል ሰው እንኳን ቢሆን ከስቅላተ ክርስቶስ ይህንን ስዕል በማየት ብቻ ሞትን ድል አድራጊነቱን የሚገነዘብበት ዝምተኛ ስብከትን የሰበከችው መሰረታዊ በሆነ ስሙ ለመጥራት መድኃኒትነቱን ለመግለጽ ኢየሱስ መሲህ የተቀባ መሆኑን ለመግለጽ ክርስቶስ የማንነት ባህሪውን ለመግለጽ እግዚአብሔር ከኛ ጋር ነው ለማለት አማኑኤል የእግዚአብሔር ልጅነቱን ለመግለጽ ወልደ አማኑኤል አካላዊ ቃልነቱን ለመግለጽ ቃለ እግዚአብሔር አንድና ብቸኛ መሆኑን ለመግለጽ ዋህድ ብርሃን መሆኑን ለመግለጽ ፀሐየ ጽድቅ የማዳን ስራውን ለመግለጽ መድኃኒተ ዓለም ስለ ሰው ልጅ መሰቀሉን ለመግለጽ በጋ እግዚአብሔር በግ እርቅ የፈጠረ መሆኑን ለመግለጽ ናዝራዊ ብላ የምታመልከውን የምታስመልከውን አላለቀም ምስጋና ለእርሱ ይሁን ለማለት ሎቱ ስብሃት አምላክነቱ ሳይለወጥ ከድንግል ለመወለዱ ወልደ ማርያም መጀመሪያና መጨረሻ መሆኑን ለመስበክ አልፋ ወኦሜጋ ኢየሱስ ክርስቶስ እውነተኛ ጌታ የፍጥረታት ሁሉ ገላጭ ነው ለማለት አዶናይ ሁሉን ቻይ ነው ለማለት ኤልሻዳይ አምላክነቱን ለመስበክ ኤሎሄ መጀመሪያና መሰረት ነው ለማለት ዮድ ሕይወትና እውነተኛ መምህር መሆኑን ለመግለጽ ራቢዮን ረዳትና አዳይ ነው ለማለት ሳዶር መጠጊያ ከለላ ነው ለማለት አላዶር እያለች ያስተማረች በከች ያመለከች ያስመለከች ቤተክርስቲያን እውነት የክርስቶስ ስም ሲነሳ ሰዎችን ታጠቃ ይሆን?